ኢትዮጵያ በጣም የመቋቋም አቅም ያላት አገር ናት። ባይሆን ኖሮ ከደረሰብን ጉስቁልና፣ ስቃይ አኳያ፣ ጦርነት አኳያ ይሄኔ ጠፍተን ነበር። በጎ አገር ናት ኢትዮጵያ እስካልነካች ድረስ አትንኳት ተብሎ በቁርአንም ቃል ኪዳን እንዳለ እሰማለሁ፣ አውቃለሁ። እኛ የምናምነው ቅድም እንዳልኩሽ መንግስት በመንዳት ፊት ለፊት ቁጭ ብሎ መንዳት አለበት፣ ሌላው አብሮ ከመንግስት ጋር መሄድ አለበት የሚል ፍልስፍና ነው የምንከተለው። አርሶ አደር ያው እንደምታውቀው በመንገር አያምንም፣ በማየት ነው የሚያምነው። ማለት እኔ ብቻዬን 600 ችግኝ መትከል ከቻልኩ ሌላው ሁሉ በዛው ደረጃ መትከል ይችላል። ይሄ ቅዱስ ሐሳብ ነው፣ ጥሩ ሐሳብ ነው። ተላለቅን አይደል? ተባላን። አሁን በቃ እንልም። በቃ ከዚህ በኋላ ደም መፍሰስ የለበትም ማለት የለብንም። አይ ቲንክ ብዙ አመት ፈሷል አይደል? ደም በዚህ ሀገር ለበርካታ አመታት። ዋናው ነገር ግን ቁጭ እንበልና ሁላችንም አጥፍተናል እውነት ለመናገር። እኔ ሁሉ ጊዜ ለኢትዮጵያ ተስፋ ነው የማየው። ብዙ ችግሮች በሚከቡበት ጊዜ፣ ተስፋ የሚያስቆርጡ ነገሮች በሚበዛበት ጊዜ አንዳንድ ጊዜ ጨለምተኝነት ሊታይ ይችል ይሆናል። ነገር ግን እኔ እንደዛ አላይም። በሁለት ምክንያቶች እንደዛ ማላይበት ምክንያት፣ አንደኛው በጎ ስራ ለመስራት የተዘጋጁ በርከት ያሉ ኢትዮጵያውያን አሉ ብዬ ስለማምን፣ ብዙ ችግሮች ውስጥም ገብተን ብንወጣም ሰክነን ቁጭ ብለን ችግራችንን ለመፍታት እንችላለን ብዬ ነው። ካጋጠሙን ችግሮች አኳያ እና ከብዙ አፍሪካ ሀገሮች እንደተጓዘ ሰው ሳይ ሌላ አፍሪካ ሀገር ቢሆን ኖሮ ይሄን ጠፍቷል። ኢትዮጵያ ሪዚሊያንት ናት ማለት የመሸከም አቅሟ ትልቅ ነው። የመሸከም አቅሟ ትልቅ ነው ብለን እያበላሽን መቀጠል አለብን ማለት አይደለም። ነገር ግን ኢትዮጵያ ሪዚሊያንት ማለት የመቋቋም አቅሟ፣ የመሸከም አቅሟ። ምክንያቱም ምንድነው የሚለው የተለያዩ ሃይፖቴሲስ ልታስቀምጪ ትችያለሽ። ግን ኢትዮጵያ በጣም የመቋቋም አቅም ያላት አገር ናት። ባይሆን ኖሮ ከደረሰብን ጉስቁልና፣ ስቃይ አኳያ፣ ጦርነት አኳያ ይሄኔ ጠፍተን ነበር። ከፈሰሰው የሰው ልጅ ደም አኳያም ስታይ ጠፍተን ነበር። ይሄ መጥፎ ነው፣ መሆን ያልነበረበት የሆነ ነገር ነው። ነገር ግን ልንመልሰው አንችልምና ከዚህ በኋላ ምን እናድርግ የሚል ነው ትልቁ መሆን ያለበት። ይሄንን አልፈን አዲስ ምዕራፍ ለማየት የሚያስችል አቅሙ አለን ብዬ እወስዳለሁ። ዋናው ነገር ግን ቁጭ እንበልና ሁላችንም አጥፍተናል እውነት ለመናገር። እኔ ንጹህ ነኝ የሚል ሰው በዚህ ጊዜ ኢትዮጵያ ውስጥ ምንም ጥፋት ውስጥ አልተሳተፍኩም የሚል፣ በተለይ ፖለቲካ ውስጥ የተሳተፈ ገዢውን ፓርቲ ይሁን ተቃዋሚ ፓርቲም ይሁን በተለያየ ደረጃ ፖለቲካ የተሳተፈም ይሁን የየራሳችንን ድርሻ ተጫውተናል ብለን አምነን እስከገባን ድረስ ተስፋ አላት አገሪቱ ብዬ ነው እኔ የማምነው። አንድ ቀን ደግሞ ያ ይመጣል ብዬ ተስፋ አድርጋለሁ። ሁለተኛው ምክንያቴ ፈጣሪን ስለማምን ነው። ኢትዮጵያ ብዙ ሰው እንግዲህ የቃል ኪዳን ምድር ናት ምናምን ሲባል የሚቀልዱ ሰዎች ሊኖሩ ይችሉ ይሆናል። ግን እኔ በጽኑ አምናለሁ። እኔ የማምነው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ውስጥ እስራኤላውያንን እንኳ ለእኔ እንደ ኢትዮጵያ ልጆቼ አይደላችሁ ምን ብለው የራሱ የሆኑትን ሰዎች እስራኤላውያንንም ጭምር እንደ ኢትዮጵያ ልጆች አድርጎ ነው ፈጣሪ ኮምፔር ሲያደርጋቸው የነበረው፣ ሲያስተያያቸው የነበረው። ያ ማለት ምን ማለት ነው? እስራኤል ብዙ መከራ አልፏል፣ ግን ካሉበት አሰባስበው አገር አድርጓቸዋል አይደለም? ከተበተኑበት ተናዶ አበተናቸው፣ ግን መልሶ ሰበሰባቸው። ለምን? ቃል ኪዳን ስላለ። እኔ በዛ ቃል ኪዳን አምናለሁ። ስለዚህ አንድ ቀን ይሄ ቃል ኪዳን ተግባራዊ ይሆናል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ተጽፏልና ዋናው ነገር ዘርግተናል አልዘረጋንም እሱ ሌላ ጥያቄ ሆኖ፣ ነገር ግን ይሄ ተስፋ ተሰጥቶናል አይደለም? አንድ ቀን ይሄ ተስፋ ተግባራዊ ይሆናል። እምነታችን ምንም አይነት ይሁን እኔ ብዙ እሱ አሁን በዚህ ደረጃ የሚያከራክር አድርጌ አልወስድም።
ቁርአንም ውስጥ ሊኖር ይችላል ብዬ አምናለሁ። እንዲያውም አትንኩ ነው የተባለው አይደለም? ኢትዮጵያን በጎ ሀገር ናት፣ ኢትዮጵያ እስካልነካች ድረስ አትንኳት ተብሎ በቁርአንም ቃል ኪዳን እንዳለ እሰማለሁ፣ አውቃለሁ። ስለዚህ በየትኛውም እምነት እንኳን ብንመጣ የቃል ኪዳን ምድር ናት ለኔ። ሁለተኛው ተስፋዬ ያ ነው። ሌላው ሶስተኛው ጉዳዬ ደግሞ የሌሎች አገሮችን ታሪክ ወደኋላ ተመልሼ ሳይ እነዛ አገሮች አሁን ታላላቅ አገሮች የሚባሉ አገሮች በከፍተኛ የእርስ በርስ ጦርነት ሲቪል ዎር ያለፉ ናቸው። አሜሪካንን ብትወስጂ ተላልቀው ነው ከዛ በኋላ ነው አገር የሆኑት አይደለም? አውሮፓውያንን ብትወስጂ ከተላለቁ በኋላ ነው በቃን እንዴ ከዚህ በላይ መሄድ አንችልም ብለው ቆመው ነው ወደ ዲሞክራሲ የተሸጋገሩት። እኛስ በቃ የምንልበት ጊዜ ደርሶ ይሆን የሚል ጥያቄ ጭንቅላቴ ውስጥ ይመጣል። ተላለቅን አይደል? ተባላን። አሁን በቃ አንልም? በቃ ከዚህ በኋላ ደም መፍሰስ የለበትም ማለት የለብንም። አይ ቲንክ ብዙ አመት ፈሷል አይደል? ደም በዚህ ሀገር ለበርካታ አመታት። አሁን በቃ የምንልበት ጊዜ የደረሰ ይመስለኛል። ከዚህ በላይ ደግሞ ወደ ደም መፋሰስ ልዩነታችንን በጋራ ተቀምጠን መፍታት አቅቶን ወደ ደም መፋሰስ የምንገባ ከሆነ ደግሞ በጣም ትልቅ እልቂት ነው የሚሆነውና እንዲያው ቶሎ የመመለስ እድላችንም በጣም አጠራጣሪ የሚሆንበት ደረጃ ላይ እንደርሳለን። አሁን በቃ የምንልበት ጊዜ የደረስን ይመስለኛል። በሶስተኛ ደረጃ እነዚህ ሀገሮች አሜሪካ ያን ያክል እርስ በርስ ጦርነት ውስጥ አልፋ ኋላ ደግሞ አገር ሆና ዓለምን የምትመራ ከሆነ እኛ ለምንድን ነው አቁመን ዓለምን የማንመራበት ምክንያት ምንድን ነው? ተስፋ አለን በሶስቱም ምክንያቶች። ስለዚህ እኔ ተስፋ ያላት አገር ናት የሚል ሁሌ የማስበውም መጸልየውም የምመኘውም እንደዚህ በማሰብ ነው እንጂ ብዙ ሰው አሁን ከጭንቀት የተነሳ ወይ ይህች ሀገር ልትፈርስ ነው ወይ ምናምን ይላሉ አይደለ? ኦፍ ኮርስ የሚታየው ነገር ወደዛ እንድትሰጊ የሚያደርግ ነው። ግን ከስጋት ባሻገር ደግሞ አይቶ ተስፋ ይዞ ወደ ልብ ወደ ቀልብ ተመልሶ ይሄን ሀገር የማዳን ስራ ሁሉም ሰው መስራት አለበት። መጻፍ ይቻላል። መቼ እንዴት የሚለው መመለስ ይጠይቃል እንጂ መጻፍ ብዙ ከባድ አይደለም። ያው እንደምታውቀው መጻፍ ይቻላል። ግን ያማረ መጽሐፍ ሆኖ እንዲወጣ ደግሞ የተወሰነ ምርምር መካሄድ አለበት። ዝም ብሎ እስር ቤት ቁጭ ብሎ እንደሚጽፉት አይነት ማለት እስር ቤት ለማለቴ ማረሚያ ቤት ቁጭ ብሎ ዲስኩር መጻፍ ይቻላል። እኔ እንደዛ አይነት ጽሁፍ አይደለም እንድጻፍ የምፈልገው። እኔ የምፈልገው ትክክለኛ የአጻጻፍ ስርዓት ተከትሎ ምርምር ተካሂዶበት ምንም አይነት የዳታ መጣረዝ የኢንፎርሜሽን መጣረዝ በሌለበት ልትጠቅስ የምትችልበት ማጣቀሻም ኖሮ የሚጻፍ ነገር ነው። ዲስኩር ቀላል ነው። በአንድ ሳምንት ጨክነ ቁጭ ካልክ 200፣ 300፣ 400፣ 500 ገጽ ዲስኩር መጻፍ ትችላለህ። ያ ጽሁፍ አይደለም። ሪሰርች እንዲካሄድ ጥረት እያደረግኩ ነው ያለሁት። የራሱን ጊዜ ወስዶ ይጻፋል ብዬ ተስፋ አደርጋለሁ። አግራን በተመለከተ እንግዲህ ሲመሰረት የቀድሞ የተባበሩት መንግስታት አፍሪካዊው ዋና ጸሐፊ ኮፊ አናን እዛው የተባበሩት መንግስታት እየሰሩ ባለበት ካሉት አህጉራት በሙሉ አፍሪካ በጣም ወደ ኋላ እየቀረች ያለች አህጉር መሆኗን ሲገነዘቡ በተለይ ደግሞ መሰረታዊ የሆነው የግብርና ትራንስፎርሜሽን ስራ በጣም ዘገምተኛ መሆኑን ሲገነዘቡ ምን ብናደርግ ይሻላል የሚል ሙያተኞችንም መሪዎችንም አማክረው ነበር። በዛን ጊዜ ዩኒክሊ አፍሪካን ግሪን ሪቮሉሽን የሚል ለምን አናቋቁምም? የኢሲያ ሀገሮች፣ የላቲን አሜሪካ ሀገሮች እንደዚሁም ከኢሲያ ሀገሮችም ህንድና ቻይና የተለየ የግሪን ሪቮሉሽን በሚል የአረንጓዴ አብዮት በሚል ለውጥ አምጥተዋል። ግን ያ ለውጥ ከፍተኛ የሆኑ ደግሞ ለአካባቢያዊ ሁኔታ ዲዛስተር ወይም አደጋ የፈጠሩ አይነት ለውጦች ናቸው። የምግብ ምርታማነታቸው ቢያድግም ግን
በአካባቢ ላይ ከፍተኛ ተጽዕኖ በማድረግ ነው የመጣውና ስለዚህ የኛ ዩኒክሊ ወይም የአፍሪካ የተለየ ግሪን ሪቮሉሽን የሚል ለምን አናደርግም የሚል ስምምነት ላይ ተደርሶ ነው ድርጅቱ የተቋቋመው። ከዛ በኋላ የመጀመሪያው 5 ዓመት ስራችን ያተኮረ የነበረው ያው እንግዲህ ድርጅቴ ስለሆነ ስራችን ብዬ ነው የምናገረው። በወቅቱ ባልኖርም አሁን ደግሞ ያንን ድርጅት ስለሆነ የምወክለው አግራ የሰራቸው ነገሮች ለሁሉም ነገር መሰረት ዘር ነው። ሌላው ቀርቶ የሰው ልጅ እንኳን እንዲፈጠር ለማድረግ መሰረቱ ዘር ነው። ዘሩ በሽታ የሌለበት ከሆነ ጤናማ ከሆነ ጤናማ ልጅ ይወለዳል አይደለም? በተመሳሳይ የግብርናም መሰረት ዘር ነው። በተለይ ደግሞ እኛ በምግብ ሰብል ራሳችንን ባለመቻላችን ትኩረታችን ከምግብ ሰብል ጋር የተያያዘ መሆን አለበት። ስለዚህ ዘር ላይ አተኩረን እንስራ የሚልና በርካታ ወጣቶች የሆኑ ተመራማሪዎችን በፒኤችዲ ደረጃ አሰልጥነናል። የመጀመሪያው ዙር ማለት ነው። ብሪደሮች፣ ሌላ የግብርና ምርታማነትን ሊያሳድጉ የሚችሉ ምርምሮችን ኢኖቬሽንስ ሊያመጡ የሚችሉ በርካታ ወጣቶች የሆኑ በፒኤችዲ ደረጃ ሰልጥነዋል። ወደ 620 የሚሆኑ ወጣቶች በፒኤችዲ ሰልጥነዋል። ይሄ በየሀገሩ እንግዲህ ኢትዮጵያም የዛ ተቋዳሽ ናት። ምን ያክል ቁጥር ደርሷታል የሚለውን አሁን በውል ባላቅም ግን ከነበሩ 18 ሀገሮች ውስጥ አንዷ ኢትዮጵያ ስለነበረች በርካታ ወጣቶች በዛ ሰልጥነዋል ማለት ነው። ሁለተኛው ትልቁ ግብአት እንግዲህ አፈር ነው። አፈሩ ጤናማ ከሆነ ዘር ካለ ሁለቱ ተደምረው ውጤታማ ይሆናሉ የሚል በአብዛኛው ትኩረቱ የነበረው ሳይንስ ላይ ነበር። ሳይንሱን በማሳለጥ ለውጥ ሊመጣ ይችላል የሚል ቢኮዝ የኤሲያውም የላቲን አሜሪካውም አረንጓዴ አብዮት ሲጀምር በሳይንስ ላይ ስለጀመረ እኛ ግን አፈሩን በተመለከተ አሁን ለምሳሌ ቻይና ላይ በጣም ከፍተኛ ማዳበሪያ በመጠቀማቸው አፈሩ በጣም ተበክሎ ነበር። ይሄን አሁን ሪክሌም ለማድረግ ብዙ ወጪ እያወጡ ነው። ተመሳሳይ እንደዛ አይነት ጉዞ አንሄድም። ህንድም እንደዚሁ በተመሳሳይ ችግር ውስጥ ገብታ ነበረ። ይሄንን በሚቀርፍ ሁኔታ እንሂድ ስለተባለ የአፈር ጤንነቱ ጉዳይ በተለይ እንደ ኢትዮጵያ አይነት አገሮች ላይ የተራቆቱ መሬቶችና አፈሮች ባሉበት ሁኔታ እና የላይኛው ዘርን ሊያባዛ የሚችል ሊያጎለብት የሚችል አፈር በመጥፋቱ ምክንያት በጎርፍም በተለያዩ ሰው ሰራሽ ደን ምንጣሮም በመሳሰሉት በቃጠሎም እንደዚሁ። ስለዚህ እነዚህን በማስተካከል እንሂድ የሚል ነበር እና የመጀመሪያው 5 ዓመት በዚህ ነው ያለቀው። በዚህ እንግዲህ ኢትዮጵያም ተጠቃሚ ነበረች። ሌላው በርካታ አፍሪካ ሀገር ተጠቃሚ ይሆናል። እኛም ሀገር የተሰሩ ምርምሮች አንዳንዶቹ ውጤታማ የሆኑት በእነዚህ ባለሙያዎች ነው፣ ሰልጥነው በመጡ ባለሙያዎች ነው። ሁለተኛው ዙር ላይ ግን ይሄ በቂ አይደለም። ከ2017 ጀምሮ ያለው ስትራቴጂ ደግሞ እስከ 2022 ያለው በሳይንስ ብቻ ለውጥ ማምጣት አይቻልም። ዋናው በመንዳት ይሄን መኪና በመንዳት የፊት መስመር ቁጭ ካላሉ በስተቀር ብዙ የሚሄድ ነገር እንደሌለ ታየ በዛ 5 ዓመት ግምገማ ላይ። ስለዚህ በተጨማሪ የፖሊሲና የመንግስት አቅም ግንባታ መያዝ አለበት ተባለ። ያ ፖሊሲ ኤንድ ስቴት ካፓሲቲ የሚል ፕሮግራም ተቀረጸ። ከዛም አልፎ በፕሮግራሞቻችን ውስጥ የአነስተኛ አርሶ አደር የልማት ስራ መደገፍ እንደተጠበቀ ሆኖ ነገር ግን የግል ባለሀብቶች በዚህ ላይ የሚጫወቱት ሚና ከፍተኛ ስለሆነ በተለይ ደግሞ አግሮ ዲለርስ የሚባሉ ትክክለኛውን የግብአት ወደ አርሶ አደሩ ሊያደርሱ የሚችሉ ከአርሶ አደሩ ጋር የቀረቡ አንዳንድ ጊዜም ደግሞ የግል ባለሀብቱ ራሱ ደግሞ የምክር አገልግሎት በመስጠት ለሚያቀርባቸው ማዳበሪያም ምርጥ ዘርም ሳይበላሽ ማለት ነው። ብዙ ቦታ ላይ አፍሪካ ላይ ችግሩ ምርጥ ዘሩ በትክክል ይመጣና ኋላ ይቀላቅሉታል፣ ከሌላ ዘር ጋር ይቀላቀልና አዳልትሬት ይደረጋል። እንደዛ አይነት ችግሮችን በማይፈጥር ሁኔታ ሰርቲፋይድ የሆነ ዝርያ በአግሮ ዲለሮች አማካይነት እንዲሄድ ለማድረግ የግል ባለሀብቱ በተለይም አነስተኛ ባለሀብቶች፣ መካከለኛ ባለሀብቶች ትልቅ ሚና ይጫወታሉ በሚል ይሄ እንዲተሳሰር ተደርጓል። እነዛ አነስተኛ ባለሀብቶች እንዲፈጠሩ ትልቅ ትኩረት ተሰጥቷል። ዘር አባዢ ባለሀብቶች እንዲፈጠሩ፣ አርሶ አደሩም ደግሞ በህብረት ስራ ማህበር ሆነው ዘር እንዲያባዛ ለማድረግ ከፍተኛ ጥረት ተደርጓል። እንግዲህ የአግራ አንዱ ትልቁ ጥንካሬ ብለን የምንወስደው
ወደ 200 የሚጠጉ አፍሪካውያንና በእርግጥ የሌላም ሀገሮች አሉ ሙያተኞችን የያዘ ድርጅት ነው። ትልቁ አቅማችን ይሄ ነው። በየሀገሩ ያሉ ማነቆዎችን የሚፈታ ማለት ነው። ያንን ምክር አገልግሎት ይሰጣሉ ለየመንግስታት። አሁን ኢትዮጵያ ውስጥ ራሱ አይታችሁ ከሆነ የዚህ የሜካናይዜሽን ስራ መንግስት ጀምሮ ግን ብዙ አልሄደም ነበር አውቃለሁ። እኔም በቢሮ ስለነበርኩኝ የዛን ጊዜ ይሄንን አግራ በማጥናቱ ምክንያት የሚለወጡ ፖሊሲዎች እንዳሉ ግንዛቤ ተወስዶ ለመንግስት ቀርቦ መንግስትም የግብርና ሚኒስቴርም ይሄን ተቀብሎ ለሚመለከታቸው የመንግስት አካላት ልኮ ከዚህ ከታክስና ከምን ጋር የተያያዘው ከሜካናይዜሽን ጋር የተያያዘው እንዲቃለል አድርገዋል። የአግራ ጥናት ውጤት ነው ያ እና መንግስታት ፖሊሲ እንዲቀይሩ ተደርጓል። ህግም ወጥቷል ከዛ ተነስቶ ማለት ነው። እነዚህ አይነት ነገሮች መግባት አለባቸው ተብሎ ያው ስቴት ካፓሲቲ እና የፖሊሲ ጉዳይ ተጨማሪ ተደርጎ ገብቷል። አሁን ስንመጣ ግን አሁንም ይሄንን 5 ዓመት ገምግመን ስናይ ትልቅ ደግሞ ማነቆ የሆነው የግብይት ስርዓቱ ነው። የግብይት ስርዓቱ ስላልተሟላ አርሶ አደሩ አንድ ጊዜ ጥሩ ያመርትና ዋጋው በከፍተኛ ደረጃ ይወድቃል። ዋጋው ሲወድቅ ደግሞ አርሶ አደሩ ማምረት ያቆማል። ምን ዋጋ አለው እኔ ይሄን ለፍቼ አምርቼ ዋጋ የማያወጣ ሆኖብኛል ብሎ ስለሚያስብ ያንን ሊቀርፍ የሚችል የግብይት ስርዓቱን ማሳለጥ ያስፈልጋል። ይሄ እንግዲህ ኢትዮጵያ ውስጥ የተሻለ ነገር አለ። ያው ኢሲኤክስ ስላለ ኢትዮጵያ ቀድማ ይሄን ችግር ለመፍታት ሄዳለች። እንግዲህ የተወሰነ አሁንም ከሪጅናል ትሬድ ጋር ተያይዞ ከኮንቲኔንታል ወይም አህጉር አቀፍ ንግድ ጋር ተያይዞ ዓለም አቀፍ ንግድ ጋር ተያይዞ ኢትዮጵያም ያልፈታችው ብዙ ነገር አለ። እነዚህን በመፍታት ዙሪያ እንስራ የሚል ነው። ለዚህ ለኤፍሲኤፍቲኤ መምጣትም የራሱን ድርሻ ተጫውቷል ማለት ነው። በሌላ በኩል የስቴት ካፓሲቲው የአገራት ብቻ ሳይሆን አፍሪካ ህብረት በራሱ ካፓሲቲ ጉድለት አለው። ስለዚህ የአፍሪካ ህብረት የግብርናውን ኮሚሽን በከፍተኛ ደረጃ አግዘናል። ይሄንንም በማድረጋችን ታስታውስ እንደሆነ የካዲፕ ፕሮግራም የሚባል ነበር። የማላቦ ካዲፕ ፕሮግራም የኮምፕሬሄንሲቭ አፍሪካን አግሪካልቸር ዴቨሎፕመንት ፕሮግራም የሚባል ይሄ ፕሮግራም አገራት ተስማምተው የፈረሙትና ግን ለ10 ዓመት ይሄ ነው የሚባል ስራ ሳይሰራ ቆይቷል። ገምግሞ አግራ ይሄ ወደ ተግባር እንዲገባ ለማድረግ መገምገሚያ መስፈርት መቀመጥ አለበት ብሎ ያንን አጥንቶ የአፍሪካ ህብረት እንዲያጸድቁ አድርጓል። በዚህ የተነሳ አፍሪካ ህብረት አሁን አገራትን የሚገመግምበትን አቅም አጎልብቷል። ይሄን በመሆኑ ምክንያት ለምሳሌ ከ7ቱ የመገምገሚያ መስፈርቶች አንዱ መንግስታት ለግብርናው ዘርፍ ቢያንስ 10% የሚሆን ከባጀታቸው በየአመቱ መመደብ አለባቸው የሚል አንዱ መስፈርት ነው። እዚህ ላይ ኢትዮጵያ ይሄን ካሳካች ቆይታለች። 17% ነው የምትመድበው። ብዙ አፍሪካ ሀገሮች ግን 1 እና 2% ብቻ ነበር የሚመድቡት። ለ10 ዓመት የሚያክል ብዙ ለውጥ ሳያመጣ ነበር የቆየው። ይሄ የመገምገሚያ መስፈርት ወደ ተግባር ከገባ በኋላ ግን ወደ 8 ሀገሮች ከ10% አሟልተዋል። ሌሎቹ ደግሞ ወደ 26 ሀገሮች ደግሞ ከ5% እስከ 10% አድርገዋል። 1 እና 2 የነበረ ማለት ነው። ሌሎቹም ወደ 3 4 መጥተዋልና እድገት አለ። እነዚህ በሙሉ ደግሞ ከ10% በላይ እንዲሆኑ ለማድረግ ቀጣይ ክትትል ያስፈልጋል። ግን መገምገሚያ መስፈርቱ ስለተቀመጠና በዳሽቦርድ በአፍሪካ ህብረት መሰብሰቢያ አዳራሽ የአገራት ስም እየተጠራ ስለሚቀርብ አገራት ማፈር ጀምረዋል። ስለዚህ መገምገሚያው በጣም ጠቅሟል። ሌሎችም አሉ። ለምሳሌ ማዳበሪያ 50 ኩንታል 50 ኬጂ ወይ 50 ኪሎ ግራም ወይም ግማሽ ኩንታል በሄክታር መጠቀም በትንሹ ያስፈልጋል የሚል ነው የተቀመጠው። ብዙ ሀገሮች ግን 8 እና 10 ኩንታል በሄክታር ነው የሚጠቀሙት። ኢትዮጵያና ሩዋንዳ ብቻ ነበሩ ያን መገምገሚያ መስፈርት ስናቀርብ ከ50% በላይ ሲጠቀሙ የነበሩት። ማየት ትችላለህ እንግዲህ በርካታ አፍሪካ ሀገሮች ምን ያክል ለግብርና ትኩረት እንዳልሰጡ የሚያሳይ ነው። የአግራ ድጋፍ ታክሎበት አሁን እጅግ ብዙዎቹ ሀገሮች ከ50 ኩንታል ማለት ኪሎ ግራም በላይ መጠቀም ጀምረዋል። ስለዚህ እነዚህ ውጤቶች ናቸው፣ አግራ ያመጣቸው ውጤቶች ናቸው። እነዚህ እንግዲህ በጥናት ላይ ተመስርቶ የመጡ ነገሮች ናቸው እንጂ በግብታዊነት የመጡ ነገሮች አይደሉም። ይሄ መስፈርት ሲዘጋጅ በ54 አገሮች የኛ ባለሙያዎች ተዘዋዝረው ጥናት አካሂደው ለ2 ዓመት ሙሉ ጥናት አካሂደው ነው መስፈርቱን ያዘጋጁት። ስለዚህ ማንም የማያወላዳ ሆነ ስላገኙት ጥቅም ላይ እንዲውል
የአፍሪካ ህብረት ተስማምቷል። በየሀገራቱ የሰራናቸው በርካታ የመንግስታትን አቅም በመገንባት ዙሪያ በርካታ ነገሮች አሉ። ኢትዮጵያ ውስጥ ለምሳሌ የፍላግሺፕ ፕሮግራሞች 3ቱ ባለፈው ላውንች ያደረግነውን ታስታውሳላችሁ። ግብርና የአቅም ግንባታ ስራዎች ሰርተናል። አሁን ግን 2 ነገሮች ግን ጉድለት እንዳለባቸው አየን። አንደኛው ለአየር ንብረት ለውጥ መዛባት የሚመጥን ግብርና አሁንም በአፍሪካ ደረጃ የለም። ስለዚህ እንዴት ነው ሳስቴናብል ፋርሚንግ ማለት ዘላቂ የግብርና አሰራር እንዴት ነው ሊመጣ የሚችለው የሚለው አንደኛው ነጥብ ያልተመለሰ ነጥብ አለ። ብዙ ሀገሮች ይህን በትክክል አልመለሱትም። ሙያተኞቻችን ይህንን በደንብ አጥንተው በአፍሪካ በየሀገሩ ሁኔታ ሳስቴናብል ፋርሚንግ እንደ ፕሮግራም መያዝ አለበት ብለው ያዘጋጁት ቅድም ላውንቺንጉ ላይ ያያችሁት ነው። ሁለተኛው እንደነገርኳችሁ የግብይት ስርዓቱ የተጓደለ ነው። ስለዚህ ይሄንን ማስተካከል አለብን ነው። በአጠቃላይ ፕሮግራም ደረጃ ደግሞ 2 ነገሮች ደግሞ ክሮስ ካቲንግ የሆኑ ወይም የሚያጣምሩ ሌሎችንም ፕሮግራሞች ያልተሳኩ ነገሮች አሉ። አንደኛው የወጣቶችና የሴቶች ተሳትፎ በግብርና በከፍተኛ ደረጃ ዝቅተኛ ነው። ስለዚህ ወጣቶች እንዴት አድርገው በግብርና ሊሳተፉ ይችላሉ? እንዴት አድርገን ግብርናን ለወጣቶች አትራክቲቭ ወይም ሳቢ ማድረግ እንችላለን የሚለውን የሚመልስ ፕሮግራም ማለት ነው። በተለይ አሁን ደግሞ የዲጂታል ቴክኖሎጂ ዘመን ነው። ወጣቱ ደግሞ ለዛ ቅርብ ነው። ስለዚህ ዲጂታል አግሪካልቸር ወይም ዲጂታል ግብርና እንዴት ማስፋፋት ይቻላል የሚሉ ጥያቄዎችንም የሚመልስ ማለት ነው። ሌላው ቀርቶ ለንግድ ስርዓታችንም ዲጂታል ፕላትፎርሞችን እንዴት ነው መጠቀም የምንችለው የመሳሰሉ ጥያቄዎችን የሚመልስ ማድረግ አለብን። ስለዚህ ወጣቶችም ሴቶችም ከኤክስቴንሽን ስራ አኳያም በርካታ አባወራዎች ናቸው እንጂ እማወራዎች ሲሳተፉ አታይም፣ ወይም ደግሞ የቤት እመቤቶች ሲሳተፉ አይታይም። በስትራቴጂ ደረጃ እንደ ኢትዮጵያ አይነቶች የጓሮ ግብርና በሚል የተጀመረ ስትራቴጂ የቆየ አለ፣ ግን በሚፈለገው ደረጃ ሴቶች የተሳተፉበት አይደለምና እንዴት አድርጎ የሴቶችን ተሳትፎ ከፍ ማድረግ ይቻላል የሚል። በሶስተኛ ደረጃ ከተሳትፎ አኳያ የግል ባለሀብቶችን በግብርና ላይ ያላቸው ተሳትፎ በጣም ዝቅተኛ ነው። ስለዚህ እነዚህ የተሳትፎ ጉድለቶች አሉና 3ቱንም አካላት በተለይ ደግሞ ወጣቶች በራሳቸው ከአነስተኛና መካከለኛ ወደ ከፍተኛ የግብርና የግል ባለሀብትነት የሚሸጋገሩበትን መስመር ማበጀት ያስፈልጋል። የምታውቀው ሁል ጊዜ በየትኛውም ሴክተር ከ60-70 በመቶ የሚሆነው አነስተኛና መካከለኛ ነው የሚሆነው፣ የተቀረው ትልቅ ነው የሚሆነው እና ከዚህ ወደ ትልቁ የሚሸጋገሩበትን መሰረት ግን አሁን መጣል ያስፈልጋል የሚል እነዚህን ያካተተ ያው የነበረው የስቴት ካፓሲቲ እና የፖሊሲ ጉዳይም እንዳለ የዘርም ጉዳይ እንዳለና እነዚህ 5ቱ ተጣምረው ከሄዱ አሁን ትራንስፎርሜሽኑን ማፋጠን ይቻላል የሚል ነው ፕሮግራሙ የሚቀጥለው ማለት ነው። መጀመሪያውና ዋናው አገራ በራሱ የሚያመጣው ስትራቴጂ የለም። ስትራቴጂው የሀገሩ ስትራቴጂ ነው። ነገር ግን ቅድም እንዳልኩሽ ስትራቴጂው ዝግጅት ወቅት ሙያተኞቻችን የራሳቸውን ሀሳብ ያቀርባሉ። በርካታ ሙያተኞች ስለምናሰማራ ከግብርና ሚኒስቴር ጋር በመሆን ማለት ነው። ለምሳሌ እኛ ጋር አሁን ግብርና ሚኒስቴር ውስጥ ወደ 5 የሚሆኑ የታወቁ ሙያተኞችን ግብርና ሚኒስቴር እንዲቀጥር አድርገን ሰከንድ ነበሩ። በስትራቴጂ ዝግጅቱ ወቅት የራሳቸው ሚና ተጫውተዋል። ነገር ግን ስትራቴጂው ግን የኛ አይደለም። ስትራቴጂው የመንግስት ነው፣ የሀገሩ ስትራቴጂ ነው። እኛ የምናደርገው ሙያዊ ድጋፍ እንሰጣለን። ስትራቴጂው የበለጠ ጥልቀት እንዲኖረው ለማድረግ የራሳችንን ድርሻ እንጫወታለን። ፋይናሊ ግን የሚያጸድቀው ሀገሩ ነው። አሁን እኛ የምንሰራው ስራም ከመንግስት ጋር ተፈራርመን ነው የምንሰራው። እኛ ሁሉን አንሰራም። እኛ አሁን እንዳልኳችሁ መንግስት ከያዛቸው በርካታ ስራዎች ውስጥ ለይተን ቁልፍ ናቸው የሚባሉትን ለይተን በእነሱ ላይ ድጋፍ የሚያደርግ ስራ ነው የምንሰራው። ስለዚህ ሙሉ በሙሉ አላይንድ ነው። ሙሉ በሙሉ ከመንግስት ፕላንና ስትራቴጂ ጋር የተጣጣመ ስራ ነው የምንሰራው። እኛ የምናምነው ቅድም እንዳልኩሽ መንግስት በመንዳት ፊት ለፊት ቁጭ ብሎ መንዳት አለበት፣ ሌላው አብሮ ከመንግስት ጋር መሄድ አለበት የሚል ፍልስፍና ነው የምንከተለው። ስለዚህ እንደ ሌላው የራሳችን ይዘን መተን ይሄን ተቀበል የምንለው ነገር የለንም። በሂደቱ ውስጥ ነው የምንሳተፈው እንጂ ሂደቱ ካለቀ በኋላ የመንግስትን ሙሉ በሙሉ ተቀብለን ነው የምንሰራው። ሁለተኛው
ያነሳሽው ጥያቄ በአፍሪካ ደረጃ የሚመረጡ ሀገሮች የትኞቹ ናቸው? ትልቅ ለውጥ ሊያመጡ የሚችሉ ሀገሮችን ነው የምንመርጠው። አሁን 16 ሀገሮች አሉን። ነገር ግን ዋና ትኩረት የምናደርግባቸው 7 እንደዚህ ሀገሮች ናቸው። ናይጄሪያ አለ። ያው የአፍሪካ 1/5 ህዝብ የሚኖርበት ሀገር ነው። ናይጄሪያን ሰራን ማለት የአፍሪካን 1/5 ሰራን ማለት ነው። ኢትዮጵያ አለች። የአፍሪካን 1/10 የያዘች ሀገር ናት። ሁለቱን ደምረሽ በምትወስጂበት ጊዜ የአፍሪካን 1/4 ሀገር ማለት ነው። ከዛ ቀጥሎ ያሉ አሉ። ታንዛኒያን ስትጨምሪበት የአፍሪካን 2/4 ይሆናል ማለት ነው። ኬንያን ስትጨምሪበት እንደዚህ እያልን ትልቅ ፖፑሌሽን ያላቸው ትልቅ የግብርና ዘርፍ አቅም ያላቸውን አገሮች መርጠን ነው የምንሰራው። ከዛ በኋላ ግን የተለየ ምርት የሚያመርቱ ደግሞ አገሪቷ ትንሽም ብትሆን እንደነ ቡርኪና ፋሶ፣ ጋና ፖፑሌሽን ሳይዝ ስታይ ብዙ አይደሉም፣ ግን ለግብርናው ዘርፍ የሚያደርጉት አስተዋጽኦ በጣም ትልቅ ነው። ማሊን መውሰድ ትችያለሽ። ማሊ መካከለኛ ደረጃ ላይ ያለ አገር ነው። ዛምቢያን መውሰድ ትችያለሽ። እንዳልነው የእንትናቸውን ስታይ 12 ሚሊዮን 14 ሚሊዮን ህዝብ ነው ያለባቸው። ነገር ግን አገሩ በጣም ሰፊ ብዙ ሀብት ያለው አገር ነው። እዚህ ላይ የግል ባለሀብቱ የሚጫወተው ሚና በጣም ትልቅ ይሆናል፣ ከኢትዮጵያ በላይ ከሌላው በላይ ማለት ነው። ይሄን ሁሉ አጣምረን የአፍሪካን ሙሉ አቅም ነው ማንቀሳቀስ የሚያስችል። የኛ እንግዲህ ጨው መጨመር ነው አይደለም? ካታሊቲክ ሚና ማለት ጨው መጨመር ነው። እዛ ጨው ስንጨምር ይጣፍጣል፣ ትልቅ ነገር ይፈጠራል። ይሄን በማድረግ ነው የምንሰራው። ስትራቴጂያችን በዛ መንገድ ነው እና 15 አገሮች ናቸው ያሉ። አንተ ያልከው ችግሮች በሙሉ ተለይተዋል። ሁሉም እንዳልከው ችግሮች ናቸው። ነገር ግን ደግሞ ጥሩ የተባሉ ደግሞ ውጤቶችም አሉ፣ በሂደት የተገኙ ውጤቶች። እነዛን መልካሞቹን እናጎለበታለን። ደግሞ ያልተሳኩ ማነቆ የሆኑትን ደግሞ እየፈታን እንሄዳለን የሚል ነው ስትራቴጂው። ለምሳሌ የአፈርን ጉዳይ አንስተሃል። የአፈር ጤንነት ጉዳይ ለግብርና ወሳኝ ነው። የአፈር ጤንነት አሁን ኢትዮጵያ ራሷ 50 ኩንታል በሄክታር ማዳበሪያ መጠቀሟ ትልቅ አርጋ አንተ አይተህ ሊሆን ይችላል። አውሮፓ 300 ኩንታል ነው የሚጠቀመው። ከዛ አኳያ ስታይ እዚህ ግባ የሚባል ማዳበሪያ እየተጠቀመ ነው። ያችንም 50 ኩንታል በአቨሬጅ የመጣችው በኤክስቴንሽን ፕሮግራማችን አማካይነት ነው። የአፍሪካ አማካይ አሁን 12% ብቻ 12 ኪሎ ግራም ብቻ ነው። ገባ? ኢትዮጵያ ከአፍሪካ አቨሬጅ ወይም አፍሪካ አማካይ በጣም ሄዳለች ማለት ነው። 50 ደርሳለች፣ 50 ኪሎ ግራም ደርሳለች። ሌላው አፍሪካ ሀገር ግን 12 ነው አማካዩ። ስለዚህ ኢትዮጵያ የተሻሻለ ነገር እየሰራችው አለ። ጉድለት ደግሞ በርከት ያሉ ጉድለቶች አሉ። እነዚህ ከመንግስት አሁን የመንግስት እቅድ ውስጥ ያለ ነው የምነግርህ ያለሁት። እኛ ደግሞ እዛ ላይ ድጋፍ የምናደርግባቸው ነገሮች ለይተናል። ከሶይል ሄልዝ አኳያ አሁን ብቻ ሳይሆን ቀድሞ በነበረው ፕሮግራማችንም ከኤቲኤ ጋር በመሆን የተሰሩ ስራዎች አሉ። ለምሳሌ ሁሉም የሀገሪቱ አፈር ማፕ ተደርጓል። አንተ ዝም ብለህ አሲዳማ በሆነ አፈር አምጥተህ ያልሆነ ማዳበሪያ ብትጨምር ሊያመርት አይችልም። የነበረው ችግር እኮ እያንዳንዷ ፓርስል የራሷ የንጥረ ነገር ሁኔታ አላት። ዝም ብለህ ብላንኬት የሆነ 1 ኩንታል ዳፕ 1 ኩንታል ዩሪያ አምጥተህ እዚህ ላይ ጨምር ነው ሲባል የነበረው። ከሳይንስ አኳያም የሚያስኬድ አይደለም። አንዳንዱ ጋር ተሳክቷል፣ አንዳንዱ ጋር አልተሳካም። የተሳካበት ጋር ዳፕና ዩሪያ ተፈላጊ ነበረ ማለት ነው። ያልተሳካበት ጋር ነገሩ ዳፕና ዩሪያ አልነበረም። ለካ ችግሩ ወይም ክሮሚየም የሆነ ይፈልግ የነበረው የአፈር ወይ ሌላ ዚንክ ይሆናል ይፈልግ የነበረው የአፈር ወይም ደግሞ ፎስፈረስ የሚፈልግ ሊሆን ይችላል፣ ፖታሽን የማይፈልግ ሊሆን ይችላል። አሲዳማ ሆኖ ደግሞ የአሲዱን ትሪት የሚያደርግ ላይም ይፈልግ ይሆናል። አርሶ አደሩ ዝም ብለ ብላንኬት ተደርጎ ይሄን ያክል ተጠቀም ስለሚባል ጉዳት አፈሩ ላይ ያመጣል። የአሁኑ ስትራቴጂ እያንዳንዷን ማሳ በማወቅ ላይ የተመሰረተ የእሷን ጉድለት በሚያካክስ ዙሪያ የተመሰረተ ብሌንድድ ፈርቲላይዘር ታውቃለህ አይደለ? ይሄ ምንድነው? ቅይጥ ፈርቲላይዘር። አሁን የሚታወቀው ይሄ ዳፕ ወይም ዩሪያ ሳይሆን የተቀላቀለ
ፈርቲላይዘር ለአፈሩ ሁኔታ የሚመች ፈርቲላይዘር ከተጠቀምክ ምርታማነት ከፍ ይላል። ችግሩ አለ፣ የችግሩ መፍትሄም አለ። ስለዚህ እዛ ላይ ኢንቨስት ማድረግ እዛ ላይ ሙያተኞችን ማሳተፍ ያስፈልጋል ማለት ነው። ሲምፕል ምሳሌ ለመንገድ ነው ካነሳቸው ጉዳዮች። ሌላው አዳፕሽን ሬት የሚባለው ነው። የአርሶ አደሩ የአቀባበል መጠን ምን ያክሉን ሳይንሳዊ በሆነ መንገድ ለመጠቀም ይሄዳል የሚለው ነው። እሱ ኢትዮጵያ እንግዲህ ብዙ እርምጃ ወደፊት ሄዳለች። በዚህ ላይ የአርሶ አደሮች የማሰልጠኛ ተቋማትን በመገንባት በማሰልጠን፣ ግን በቂ ስልጠና ነው ወይ? የሚፈለገውን አዳፕቴሽን የሚያመጣ ነው ወይ? እነዚህ ነገሮች በሙሉ መመለስ ያለባቸው ናቸው። እነዚህ ሳይንስ ብቻ ሳይሆን ሶሻል ሳይንስም ያለባቸው ነገሮች ናቸው። ህብረተሰባዊ ሳይንስም መታከል አለበት። አርሶ አደር ያው እንደምታውቀው በመንገር አያምንም፣ በማየት ነው የሚያምነው። ማሳየት አለብህ። ይሄ ነገር እንዲህ ተሰርቶ እንዲህ ይሆናል ብላ ካላሳየኸው በስተቀር በስብከት አይቀበልህም። ስለዚህ ሶሻል ሳይንሱንም ወይም ህብረተሰባዊ ሳይንሱንም ጨምረህበት የኤክስቴንሽን ስርዓቱ መሻሻል አለበት የሚለው በፕሮግራም ውስጥ ያለ ነው ማለት ነው። የመሳሰሉት ላነሳቸው ነገሮች በሙሉ ለእያንዳንዱ የራሱ መፍትሄ የተቀመጠለት ነው እና አይ ቲንክ ሁሉም የተያዙ ናቸው በፕሮግራም። የመጀመሪያውና ትልቁ ቻሌንጅ ያው ኤክሶጂነስ የምንለው ከውጭ የሚመጣው ቻሌንጅ ነው። ከውጭ የሚመጣ ቻሌንጅ የሚባለው ለምሳሌ የአየር ንብረት ለውጥ ቻሌንጅ አለ። የአየር ንብረት ለውጥ ቻሌንጅ አሁን ባልታሰበ ሁኔታ ዓለምን እያመሰቃቀለ ያለበት ሁኔታ አለ። በተለይ ግብርና ደግሞ ለዚህ በጣም ሴንሲቲቭ ነው ማለት ስስ ነው፣ በጣም ስስ ነው። አይተሽ ከሆነ በጣም ጥሩ ምርት እናገኛለን ብሎ አርሶ አደሩ ብዙ ለፍቶ ምርጥ ዘር ተጠቅሞ ማዳበሪያ አድርጎ ሳይታሰብ ይሄዳል ዝናቡ። ግብርናችን ዝናብ ተኮር መሆኑን የሚያቆምበትን መፍትሄ በብዛት ካላመጣን በስተቀር ይሄ በዝናብ ላይ የተመሰረተ ግብርና ሁሌ የሚባለው አንዱ ትልቁ ቻሌንጅ ነው። ስለዚህ የኢትዮጵያ መንግስትም መስኖን መሰረት ያደረገ የበጋም የክረምትም ሲያቋርጥ ወይም አስቀድሞ ሲመጣ እነዚህን የሚያካክስ ሰፕሊመንተሪ መስኖም እንደገና ደግሞ ፉል ስኬል መስኖም ተጣምሮ መሄድ አለባቸው። ይሄ ኢንቨስትመንት ይጠይቃል። ግሎባል ኢንቨስትመንት ለዚህ እንዲኖር አግራ ሚና ይጫወታል ማለት ነው። አሁን አንድ ምሳሌ ብነግርሽ ይሄ ችግር ሊፈታ ከሆነ የአፍሪካ ሀገራት ብቻቸውን መፍታት አይችሉም። ያው ካፒታል ኢንቨስትመንት ይጠይቃል። ስለዚህ ዓለም አቀፍ ረጂዎቻችን በረባ ባረባ ገንዘባቸውን እያፈሰሱ ከሚያጠፉብን እንደ አፍሪካ ተደራጅተን እንጠይቅ በሚል ከዩኤስ አፍሪካ ሊደርስ ሳሚት በኋላ እኔ የምመራው የአፍሪካ ቲም አለ። ይሄ ቲም ከዩኤስ መንግስት ጋር ድርድር ጀምረናል። እየተደራደርን ያለ ነው። ዓላማው ምንድነው? ዝም ብሎ የተለያየ ብጥቅጣቂ ፕሮግራሞች አምጥተው አገሮች ላይ ይበትኑና የሚረባ ውጤት ሳይመጣ ለአመታት ይሄዳልና ይሄን ሰብሰብ አድርገን ቁልፉ ችግራችን ኢንቨስትመንት ነው። ስለዚህ በኢንፍራስትራክቸር ኢንቨስትመንት ላይ አተኩሩ የሚል ኪ አቋም ይዘን እየተደራደርን ያለ ነው። ዋናውና ከኢንፍራስትራክቸሩም ትልቁ የመስኖ ኢንፍራስትራክቸር እንዲሰራ ነው እየተደራደርን ያለ ነው። አግራ አሁን ኦፍ ኮርስ በአግራነት ብቻ ሳይሆን የቀድሞ ጠቅላይ ሚኒስትርም በመሆነ ምክንያት አፍሪካ ህብረት ለዚህ ጉዳይ በመምረጡ ነው። እንዳጋጣሚ ደግሞ የአግራም ቼር ነኝና ከአግራ ደግሞ የቴክኒካል ሰፖርት አገኛለሁ ለዚህ ጉዳይ የሚሰራ ማለት ነው። ትልቅ ዊንግ አለ፣ የቴክኒካል ዊንግ። ይሄን በማድረጋችን ጥሩ ድርድር፣ ጥሩ ዶክመንቶች አዘጋጅተን እያካሄድን ያለ ነው። አንድ ምሳሌ ልነግርሽ ማለት ነው። ትልቁ ቻሌንጅ የክላይሜት ቼንጅ ቻሌንጅ ስለሆነ፣ ሁለተኛው ቻሌንጅ ያው የአርሶ አደሩም ሌላው ቀርቶ የወጣቱም የግል ባለሀብቱም ለግብርና ምቹ በሆነ ሁኔታ የሚሰራ አለመሆኑ ነው። ላንድስኬፑ ወይም ከባቢያዊ ሁኔታው ለሁሉም በሚገባው ምቹ ሆኖ አይደለም ያለው። ብዙ አፍሪካ ሀገሮች፣ አንዳንድ ሀገሮች ላይ ሻል ያለ ምቹ ሁኔታ አለ፣ አንዳንዶቹ ጋር ጭራሽ ተረስቷል። ስለዚህ አፍሪካን እንደ አህጉር የምናይ ከሆነ እንደየአገሩ ሁኔታ ላንድስኬፑ እንዲሻሻል ማድረግ ያስፈልጋል። መንግስት እዚህ ላይ ትልቅ ሚና ይጫወታል። ስለዚህ በየሀገሩ ማነቆ የሆኑ ፖሊሲዎች ምንድን ናቸው የሚል ለይተን እያጠናን ለአገራቱ ምክር ሀሳብ እናቀርባለን። አገራቱ እነዚህን ፖሊሲዎች ከገባቸውና ትክክል ነው ብለው ከወሰዱ ያስተካክሉታል። ብዙዎቹ አስተካክለውታል።
ባለፈውም በነበረን ልምድ አሁንም ያንን እንቀጥላለን አጠናክረን። አንዱ ቻሌንጅ ይሄንን በአግባቡ ተረድቶ የመቀበል ነገር ላይ ያለ ቻሌንጅ ነው። እሱን በሂደት እየሰራን እያሻሻል እንሄዳለን። ሶስተኛው ቻሌንጅ ያው እንደምታውቁው የግብይት ስርዓቱ ቻሌንጅ ነው። የግብይት ስርዓቱ የዓለም አቀፍ የግብይት ስርዓቱ የተዛባ ነው። ስለዚህ ይሄ የተዛባ የግብይት ስርዓት ካልተስተካከለ በስተቀር የግብርና ምርታማነትን ማሻሻል አይቻልም። አግራን በተመለከተ አግራ በአፈርና ውሃ ጥበቃ ስራና በችግኝ ተከላ ስራ ላይ አይሳተፍም። ያው ቅድም እንደነገርኳችሁ የኛ ፕሮግራሞች በአብዛኛው ያተኮሩት የምግብ ሰብሎችን በከፍተኛ ደረጃ ማሻሻል ላይ ነው። ሌላው ቀርቶ በእንስሳት ሀብት ልማት እንኳን ብዙ አንሳተፍም፣ በጥቂቱ ትንሽ ካልሆነ በስተቀር። ስለዚህ የኛ ትኩረታችን በምግብና በምግብ ሰብሎችና ከዛ ጋር የተያያዘ ነው። ነገር ግን የኔ የግሌን አስተያየት በተመለከተ ይሄ ስራ እንግዲህ አገራችን ከዚህ ቀደምም ለአየር ንብረት ለውጥ የማይበገር አረንጓዴ የልማት ስትራቴጂ ቀርጻ የምትሄድ ያኔ እንዲያውም ብቸኛ አገር ተደርጋ የምትወሰድ ናት። አሁን ደግሞ ጠቅላይ ሚኒስትር አብይ ከመጡ በኋላ ደግሞ የችግኝ ተከላው የደን ልማቱ ላይ ደግሞ ከፍተኛ እመርታ ለማስመዝገብ የሚያስችል የህዝብ ህብረተሰባዊ ንቅናቄ እያካሄዱ ነው ያሉት። በእርግጥ እዛ ስትራቴጂ ውስጥም የደን ልማት አንዱ ተደርጎ የተወሰደ ነው። አሁን ስኬሉ ነው መጠኑ በጣም በከፍተኛ ደረጃ በአጭር ጊዜ የጨመረ ነው። ስኬሉ በከፍተኛ ደረጃ በአጭር ጊዜ ሲጨምር ያው ሁሉ ነገር ሙሉ በሙሉ የተሳካ ነው ሊባል አይችልም። ማለት የተወሰኑ ከስኬሉ ብዛት አኳያ የሚፈጠሩ አንዳንድ ነገሮች ሊኖሩ ይችላሉ። ይሄ ነባራዊ ነው። የትም ሀገር 100% የተተከለ ነገር የጸደቀበት ሀገር የለም። ፐርሰንቴጅ ዋይዝ ከ70 በመቶ በላይ ከጸደቀ እና ደን ከሆነ ትልቅ ውጤት ነው። ይሄ በዓለም ደረጃም የሚታወቀው ማለት ነው። እዚህ ሀገር ግን እንደሰማሁት ማለት ዳታውን ከሚዲያ እንደሰማሁት እስከ 80 ምናምን በመቶ ጸድቋል የሚል ነው። ይሄ ትልቅ አቺቭመንት ነው። የሆነ ሆኖ ሳይንሳዊ በሆነ መንገድ መሄድ አለበት ብለው ግብርና ሚኒስቴርም በዚህ ዙሪያ የሚሳተፉ የደን ሙያተኞችም የደን ምርምር ተቋማትም ብዙዎች እጃቸው እንዳለበት አውቃለሁ። ስለዚህ ሳይንሱንም ቢሆን የተዘነጋ ነው ብዬ ለመውሰድ እቸገራለሁ። ነገር ግን ማንኛውም ስራ ሲሰራ ከስራው ሂደት ጋር ተያይዞ የሚመጡ ማነቆች ይኖራሉ። እነዚህ ማነቆች ለቀጣይ ጊዜ እየተፈቱ እየተሻሻሉ ይሄዳሉ። ስለዚህ ተቺዎችንም መጥፎ ናቸው አይደለም። ተቺዎችም ሲተቹ የት ጋር መስተካከል እንዳለበት ማሳየት ጥሩ ነው የሚሆነው። ያን የታየውን ነገር ወስዶ ደግሞ የሚፈጽሙትም አካላት የበለጠ ሁሉም ሰው ውጤት እንዲመጣ አይደለም የሚፈልገው፣ ጥሩ ውጤት እንዲመጣ የሚፈልግ እንደመሆኑ መጠን ጥሩ ውጤት የሚያመጡትን ነገሮች መስራት በጋራ ጥሩ ነው የሚሆነው። ነገር ግን ፕሮግራሙ እንደ ፕሮግራም ትልቅ ፕሮግራም እንደሆነ አፕሪሺየት አድርገን ዓለም አቀፍ ድርጅቶችም አፕሪሺየት አድርጓል እንዳልከው፣ እኛም አፕሪሺየት አድርገን እኔም ተሳትፌበታለሁ፣ ብዙ ቦታ ላይ ተክያለሁ። በዚህ ፕሮግራም ከተጀመረ በኋላ ለምሳሌ እኔ 600 ዛፎችን አጽድቄ ግቢዬ ውስጥ ትልቅ ጫካ ሆኗል። አሁን 4 ዓመት ሆኖታል። ትልቅ ጫካ ሆኗል። እኔ ራሴ ተጠቃሚ ነኝ ማለት ነው፣ ተሳታፊም ነኝ ማለት ነው። ሁሉም ሰው በዚህ ደረጃ ከተሳተፈ ለውጥ ይመጣል ማለት። እኔ ብቻዬን 600 ችግኝ መትከል ከቻልኩ ሌላው ሁሉ በዛው ደረጃ መትከል ይችላል። ይሄ ቅዱስ ሀሳብ ነው፣ ጥሩ ሀሳብ ነው። ከዛ በፊትም እንደምታውቀው የአፈርና ውሃ ጥበቃ ስራዎች በዓለም ደረጃ ተሸልመናል። እኔ ቢሮ ላይ ያለው ታስታውሳለህ፣ ተጠርተን በዓለም ደረጃ በአፈርና ውሃ ጥበቃና አፈር እንዲያገግም የተራቆተ አፈር እንዲያገግም ጥሩ ስራ ኢትዮጵያ ሰርታለች እየተባለ ኢትዮጵያ በተከታታይ የምትሰራቸው ስራዎች ለአየር ንብረት ለውጥ ትልቅ አስተዋጽኦ ያበረክታል። ስለዚህ ማየት ያለብን የተያያዘ ስርዓት አድርገን ነው ማየት ያለብን። ዝም ብሎ በ5 ዓመት የሚያልቅ አይደለም፣ በ6 ዓመት በ10 ዓመት የሚያልቅ አይደለም። በርካታ ዓመታትን በተከታታይ በመስራት ነው ለውጥ ሊመጣ የሚችለው። በእኔ እምነት አንድ ትውልድ ነው ትልቅ ለውጥ ሊያመጣ የሚችለው። ለምሳሌ ኮሪያ፣ ደቡብ ኮሪያ ባዶ የነበረች ሀገር አሁን 60 በመቶ አገሩ በደን ተሸፍኗል። ይሄ ወደ 40 ዓመት 50 ዓመት ፈጅቷል ጉዞ። ተከታታይ ነው መሆን ያለበት፣ አንዱ ካንዱ እየተቀባበለ መሄድ ያለበት ነው የሚሆነው ብዬ ነው።
በሁሉም በመከራም በደስታም አብረን ያለን ስለሆነ ፋውንዴሽናችንም አብሮ ነው የተቋቋመው። ብዙ ጊዜ እንደምታውቀው መሪዎች ይወጡና በስማቸው ብቻ ነው ፋውንዴሽን የሚያቋቁሙት። ግን እኔ በህይወቴ ሁሉ ነገር ከጎኔ ሆና በስቃይም በድካሜም በጥሩ ነገሬም የተሳተፈች ስለሆነች በጋራ ማቋቋም አለብን ብለን በጋራ ነው ያቋቋምነው ኃይለማርያምና ሮማን ፋውንዴሽን ብለን። ይሄ አንዱ እንግዲህ ሴቶች የሚጫወቱትን ሚና ከፍ ማድረግ አለብን ብለን ስላመንን ነው። እውነት ለመናገርም ከኔም በላይ ትልቅ ስራ የሰራች ሴት ናት። እንዳልከውም ብዙ የምትወደድ ሴት ናት። ስለዚህ በጋራ ሆነን አቋቁመናል። የእሷ ፍላጎቶች አሉ፣ የኔም ፍላጎቶች አሉ። አጣምረን ነው ፋውንዴሽኑን ያቋቋም ነው። እንደምታውቀው እሷ ጥሩ የሆነ ስራ በሴቶችና ህፃናት ጤና ላይ ከዚህ በፊትም ስትሰራ ነበረና ያንን ስራዋን የበለጠ እንዲጎለብት ለማድረግ ጀምራለች። አሁን ደግሞ የጀመረችው ትንሽ ከአገራዊ አቨሬጅ ወይም አማካይ በጣም ዝቅ ብለው ያሉ የህብረተሰብ ክፍሎች የትኞቹ ናቸው ብለን ለይተን ወደ አገራዊ አማካይ እንኳን ብናመጣ ትልቅ ለውጥ ነው ብለን ወስደን በእነዛ ህብረተሰብ ክፍሎች ነው የጀመርነው። በተለይ አርብቶ አደሮችና ከፊል አርብቶ አደሮች አካባቢዎች ጀምረናል። አይ ቲንክ ጥሩ እየሄደ ነው ያለው፣ በጣም ጥሩ እየሄደ ነው ያለው። ይሄ ከህፃናትና እናቶች ጤና ከስነ ምግብ ጋር የተያያዘ ፓርት ነው። ግብርና በቀጥታ አልገባንበትም። ነገር ግን ለግብርና ትልቅ ምቹ ሁኔታ የሚፈጥረው የአፈርና ውሃ ጥበቃ ስራና የስነ ምህዳር ስራ ወይም የወተርሼድ ማኔጅመንት የምንለው ስራ ያው እኔም ከሙያዬም ከዛ አካባቢ ቀረብ ስለምል ከዛ ጋር ተያይዞ እኔም ፓሽን ስላለኝ በዛ ዙሪያ የጀመርናቸው በርከት ያሉ ስራዎች አሉ። እነዚህ ለግብርናው ምቹ ሁኔታ የሚፈጥሩ ስራዎች ናቸው። ምርታማነትን ለማሳደግ የአየር ንብረት ለውጥንም ለመከላከል ትልቅ አስተዋጽኦ ስለሚያደርጉ በእነዚህ አካባቢዎችም ላይ የጀመርናቸው ስራዎች አሉ። ከሁሉ በላይ ደግሞ እነዚህ አሁን አርብቶ አደርና ከፊል አርብቶ አደር አካባቢዎች አይተህ ከሆነ ከጋምቤላ ጀምሮ ትልልቆቹ ፓርኮቻችን ያሉት እዛ ናቸው። የጋምቤላ ፓርክ፣ የኦሞ ፓርክ፣ ወደዚህም ጠጋ ብሎ የጨበራ ጩርጩራ ፓርክ፣ የማዜ ፓርክ የምንላቸው በዚህ ኦሞ ቫሊ ላይ ያሉ፣ የማጎ ፓርክ፣ የነጭ ሳር ፓርክ ከፊል አርብቶ አደሮች እርሻ ስራም ቢኖርም ግን የእንስሳት እርባታ ላይ ያሉ እና ፓርኮቻችን ብዙ ተዳክመዋል። እነዚህ ሀብቶቻችን በቱሪዝምም ትልቅ ገቢ ሊያስገቡ ይችላሉ። በኔቸር ቤዝ ቱሪዝም ወይም ተፈጥሮን መሰረት ያደረገ ቱሪዝም፣ ከዛም አልፎ ደግሞ ለኢንቫይሮንመንትም ለአካባቢ ጥበቃም ለአየር ንብረት ለውጥም ትልቅ አስተዋጽኦ ሊያበረክቱ በሂደትም ደግሞ የካርቦን ንግድ ውስጥ ገብቶ የካርቦን ክሬዲት ውስጥ ገብቶ ለህብረተሰቡም ለሀገሪቱም ውጤታማ የሆነ ሀብት ሊያሰባስቡ የሚችሉ አካባቢዎች ናቸውና በነዛ አካባቢዎች ላይ አተኩረን የምንሰራው እነዚህ ናቸው ፕሮግራሞቻችን። አይንክ እያጎለበትን እንሄዳለን። በዛ ሂደት ውስጥ ወጣቶችና ሴቶች ስራ እንዲፈጥሩ አቅማቸው እንዲጎለበት እሷም እኔም ተግተን እየሰራን አለን። በመጀመሪያ ደረጃ መሪዎቻችን ተስማምተው አሁን ባለው ሁኔታ ከ3 ሀገሮች በስተቀር ሌሎች ሁሉ መፈረማቸው በሀገራቸው ማጽደቃቸው ትልቅ ድል ነው። ይሄ ትልቅ ድል ነው። አብዛኛው የአፍሪካ ፕሮግራም በዚህ ደረጃ ጸድቆ አያውቅም እና መሪዎቻችን እንዲህ ከተቀበሉ ፖለቲካል ዊል እና ፖለቲካል አክሽን ካለ ወይም የፖለቲካ ፍላጎትና በጎ ፈቃድና የፖለቲካ አፈጻጸም ካለ ነገር ወደፊት ሊሄድ ይችላል ተብሎ ይታመናል። ስለዚህ ይሄ አንዱ አቺቭመንት ነው። የሆነ ሆኖ ግን በሚፈለገው ፍጥነት እየሄደ አይደለም። ብዙ ወርክሾፖች፣ ብዙ የተለያዩ ስራዎች እየተሰሩ ነው ለማፍጠን ለመግፋት ወደፊት። አግራም የራሱ ሚና እየተጫወተ ነው ያለው። እኔ አሁን በቅርቡ ዛምቢያ ላይ ኮሜሳ የዚህ አካል ስለሆነ ማለት ነው ስብሰባ ላይ አግራን ወክዬ ሄጄ ብዙ ስራዎችን እዛ ጋም አድርገናል። ጋና ላይ በተመሳሳይ በቅርቡ ይህንን አድርገናል። 2 ስብሰባዎች ነበሩ ጋና ላይ። ለማፍጠን የሚደረጉ ግፊቶች አሉና እዛ ላይ የራሳችንን ሚና እየተጫወትን ነው። የተወሰነ መዘግየት አለ። ነገር ግን እኔ ከአጠቃላይ አፍሪካ ውስጥ ከሚፈጸሙ ሂደቶች ጋር በማነጻጸርበት ጊዜ አሁንም የተሻለ ነው። ግን የተሻለ ነው ብለን መጽናናት የሌለብን ቶሎ ወደ ተግባር እንዲገባ ማድረግ የሚያስፈልገን ይሆናልና አገሮችን የገፋን ያለ ነው። በተለይ መሪዎችን እኛ እዛ ላይ እኔም የቀድሞ የኒጀር ፕሬዝዳንት ሱፉም ሌሎችም
የፎረም የአፍሪካ ፎረም የሚባል የቀድሞ መሪዎች ያደራጀ ነው አንድ ፎረም አለ። ይሄ ፎረምም እየገፋ ነው ያለው በየቦታው። አይ ቲንክ ጥሩ እናመጣለን ውጤት ብዬ አምናለሁ።